ብዙ ጊዜ ውሃ እኛ ሀገር ሰርቭ መደረግ ያለበት ሙሉን ግጥም ያለ ውሃ ነው። በቃ ትልቅ ሲሳ ያለን ማለት ነው። እንደዚህ ስንጠጣ አይደለ? ይሄን ወስደን ግጥም አድርገን ነው የምንጠጣው፣ ሁሉንም በአንድ ጊዜ። እንደዛ ውሃ በምንጠጣበት ጊዜ ለሰውነታችን ምንም ጠቀሜታ የለውም። እንደገባ ይወጣል። ሰውነታችንን ሳይጠቅመን፣ ሰውነታችንን ሳያጸዳልን፣ ሰውነታችን ውስጥ የተቀመጠ ቆሻሻ ውሃ የሚወጣው በንጹህ ውሃ ሲተካ ነው። ግን ንጹህ ውሃ ቆሻሻውን ውሃ አጥቦልን እንዲወጣ በሰውነታችን ውስጥ መጠጣት ያለብን አጠጣጥ ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታላችሁ። ጤና ይስጥልኝ ወደ ተከታታዮች፣ እንዴት ከርማችሁልኛል? ዛሬ ውሃ አጠጣጥ ስነ ምግባር ብዬ መጥቻለሁ። ቀለል ያለ እጥር ያለ በጣም የጠቀመኝን። ብዙዎቻችን ውሃ እንጠጣለን፣ ውሃ ጠጡ እንባላለን። ከ1 ሊትር ግማሽ እስከ 2 ሊትር ውሃ እንጠጣ ይባላል። ግን በምን አይነት መልኩ ነው መጠጣት ያለብን? የተለያየ አይነት አሁን እዚህ ጋር እንደምታዩት ሰፕሊመንት እንወስዳለን። ማግኔዚየም በሉ፣ ኮላጅን በሉ፣ ቪታሚን ዲ በሉ፣ ቪታሚን ሲ፣ ተዘርዝሮ የማያልቅ የተለያዩ አይነት የቪታሚን ማዕት ውሰዱ እንባላለን። በተለይ ሲዝን በምንቀይርበት ጊዜ ብታምኑኝም ባታምኑኝም የውሃ አጠጣጥ ስነ ምግባር ከአንድ ሀገር ሌላ ሀገር በጣም ይለያል። በጣም ወደ ኤዥያ ብትሄዱ የውሃ አጠጣጣቸው ኮምፕሊትሊ ከእኛ እዚህ ኢሮፕ ላይ ከምንጠጣው አገር ቤት ካደግንበት ከውሃ አጠጣጥ ኮምፕሊትሊ ይለያል። ግርም ይላችኋል። ግን ቆዳቸውን ብታዩት፣ ፀጉራቸውን ብታዩት፣ የሰውነታቸው ሸንቃጣነት በጣም ታስተውላላችሁ። እውነትም ውሃ አጠጣጥ ስነ ምግባር አለው። ስነ ምግባሩን ተከትለን በምንጠጣበት ጊዜ ብዙ 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 ለሰውነታችን የሚሰጠን የጤና አስተዋጽኦ አለው ብለው ይመክሩናል። እስከ መጨረሻ ድረስ አዳምጣችሁ የእናንተን ተሞክሮ እናንተ የምታውቁትን ይጠቅማል ብላችሁ የምትሉትን ኮመንት ላይ ጻፉልን። እኛ በዘልማድ የምናደርገው የውሃ አጠጣጥ ስነ ምግባር ትክክለኛውና ስህተተኛው የትኛው ነው የሚለውን እኔ ከተሞከርኩት ራሴን አይቼ አስተውዬ ወይ ጉድ እውነት ነው ብዬ ካልኩት እዚህ ጋር ሼር ላረጋችሁ መጥቻለሁ። የእናንተን አመለካከት የእናንተን አስተያየት እስከ መጨረሻ ድረስ አዳምጣችሁ ኮመንት ላይ ጻፉልን። በዚህ አጋጣሚ እንዲህ አይነት ቁም ነገረኛ ጠቃሚ የሆኑ ቪዲዮዎች ስሰራ ላይክ አድርጉ። ላይክ ስታደርጉ ማበረታታት ነው። እንዲህ አይነት ጠቃሚ የሆኑ ቪዲዮዎችን ሰፖርት አደርጋለሁ፣ እደግፋለሁ ማለት ነው። ስለዚህ እናንተ ደግሞ እዛ ጋር ላይክ ስታደርጉ ቪዲዮ ተደራሽነት ይኖረዋል። እኔም ደግሞ የተለያዩ ጠቃሚ የሆኑ ቪዲዮዎችን እንድሰራ እበረታታለሁ እያልኩኝ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ አደራ እያልኩኝ ወደ መጣሁበት ሀሳብ። አንደኛ ደረጃ በዘልማድ ከምናጠፋቸው ጥፋቶች ውስጥ አንደኛው ውሃ ስንጠጣ፣ ተከታተሉኝ፣ በረዶ ያለበት ውሃ መጠጣት። በተለይ ምግብ እየበላን በረዶ ያለበት ውሃ በምንጠጣ ጊዜ በተለይ የምንበላው ምግብ ስጋ ከሆነ፣ ቀይ ስጋ ከሆነ፣ በተለይ ቅቤ የበዛበት ከሆነ፣ ቅባት የበዛበት ከሆነ፣ ቅመማ ቅመም የበዛበት ከሆነ እንደነሱ አይነት ምግቦች በልተን ውሃ እንዲህ በበረዶ በምንጠጣበት ጊዜ ለሰውነታችን መርዝ ነው ይላሉ። በተለይ ወደ ኤዥያ በምትሄዱ ጊዜ ውሃ በበረዶ እንዴት ለሰውነታችን መጥፎ እንደሆነ ዘርዝረው አያልቅም። ለአጥንታችን በጣም መጥፎ ነገር ነው። ምክንያቱም ሰውነታችን የበላነውን ምግብ በትክክል አሰመሌት አድርጎ የሚጠቅመውን ነገር በደንብ አድርጎ እንዲይዝ ለብ
ያለ ውሃ ጠጡ ይላሉ ኤዥያ። አሜሪካን ደግሞ በተቃራኒው ብትሄዱ የምትበሉት ነገር በሙሉ ሲቀርብላችሁ በረዶ በኪሎ ነው የሚቀርብላችሁ። ውሃ ውስጥ በረዶ፣ ምንም አይነት መጠጥ ውስጥ በረዶ፣ እንደውም አንዳንዴ ዋይን ውስጥ ሁሉ በረዶ ገብቶበት ሰርቭ ሲደረግ አይቻለሁ። እንደ በረዶ ያለበት መጠጥ ምንም አይነት መጠጣት ለሰውነታችን ለዳይጀሽን ሲስተማችን እንዴት መጥፎ የሆነ ነገር የለም። ስለዚህ ዳይጀሽን ሲስተማችን ቀልጣፋ ከሆነ ሰውነታችን ቀልጣፋ ነው። ለአጥንታችን በጣም ጥሩ ነገር ነው። የበላነውን ነገር ሰውነታችን በደንብ አድርጎ አሰምሌት ካደረገ ቆዳችን ያምራል፣ ፀጉራችን ያምራል፣ ሰውነታችን የሚጠቅመውን ነገር ሁሉ ያገኛል። ዳይጀሽን ሲስተማችን ቀልጣፋ ከሆነ ሰውነታችን አይነፋፋም። በተለይ መድኃኒት ለምንወስድ ሰዎች፣ የተለያዩ ሰፕሊመንቶች ለምንጠቀም ሰዎች በሰውነታችን ውስጥ በቆዳችን ላይ፣ በፀጉራችን ላይ፣ በአጥንታችን ላይ፣ በተለያየ ሰውነት አካላችን ላይ ሰውነታችን ሸንቃጣ ቅልጥፍ ያለ እንዲሆን የምንፈልግ ከሆነ ጠዋት ስንነሳ ልክ ኤዥያኖች እንደሚያደርጉት በባዶ ሆዳችን ለብ ያለ ውሃ መጠጣት። ትኩስ አይደለም፣ ለብ ያለ ውሃ መጠጣት ጠዋት በባዶ ሆዳችን አንጀታችንን እጥብ ያደርግልናል። ሽንት ቤት መሄድ ለምንቸገር፣ ድርቀት ለሚያስቸግረን ሰዎች ድርቀት በእውነት ውሃ ጠዋት ተነስታችሁ በባዶ ሆዳችሁ ጠጥታችሁ ወደዚህ ወደዛ በሉ። በሰውነታችሁ ላይ የሚገርም ለውጥ ነው የምታገኙት። የምንበላው ምግብ ከሰውነታችን ጋር እንዲዋሃድ፣ ሰውነታችን ምጥጥ አድርጎ የሚጠቅመን ነገር እንዲይዝ፣ የማይጠቅመውን ነገር ደግሞ ዲቶክስ እያደረገ ከሰውነታችን በላብ በሽንት እንዲሁም ደግሞ በሰገራ እንዲወጣ በባዶ ሆዳችን ጠዋት ስንነሳ ለብ ያለ ውሃ መጠጣት የዕለት ተለምዷችን ይሁን። ከዚህ በፊትም ይሄንን ነገር በጣም ብዙ ሰው ኮመንት ጽፏል፣ እንዴት የሚጠቅም ጤነኛ ተለምዶ እንደሆነ። ምግብ በምንበላበት ጊዜ ልክ እንደ ኤዥያኖች ለብ ያለ ውሃ እንጠጣ። ማታ ወደ አልጋችን ከመሄዳችን በፊት ለብ ያለ ውሃ እንጠጣ። ያኔ የምንወስደው መድኃኒት፣ የምንጠቀማቸው የተለያዩ ሰፕሊመንቶች፣ የምንመገበው ጤነኛ ምግብ ከሰውነታችን ጋር እንዲዋሃድ እንረዳዋለን። ለብ ያለ ውሃ ቀኑን ሙሉ በምንጠጣበት ጊዜ ሰውነታችን ራሱን በራሱ ያጸዳ፣ ራሱን በራሱ ሽንቅጥ እያለ የሚገርም ኤነርጂ ለቀናችን ይሰጠናል መሰለኝ። ጋዝ ያለው ውሃ መጠጣት በፈለጋችሁት እንከራከር። ጋዝ ያለው ውሃ መጠጣት የጣሊያን ሀገር ዶክተሮች አይመክሩም። ጋዝ ያለው ምንም አይነት መጠጥ በምንጠጣበት ጊዜ ቶሎ ያገሳናል። ያ ቶሎ የሚያገሳን ደግሞ ስሜት ምግብ ቶሎ እንደተፈጨልን፣ በቃ የበላነው ምግብ ቶሎ በቀልጣፋ ሁኔታ እየተፈጨልን እንዳለ የምናስብ በጣም ብዙ ሰዎች አለን። ያ ደግሞ ትልቅ ስህተት ነው። ምግብ ስንበላ ቶሎ የሚፈጭልን በመጀመሪያ ደረጃ ከበላን በኋላ መንቀሳቀስ፣ በሁለተኛ ደረጃ ደግሞ ቅድም እንደተናገርኩት ለብ ያለ ውሃ መጠጣት። ለብ ያለ ውሃ መጠጣት ለማንችል ደግሞ ሩም ቴምፕሬቸር ውሃ መጠጣት። ጋዝ ያለው ውሃ ሰውነታችንን ንፍት ነው የሚያደርገን። ጋዝ ያለው ውሃ ምግብ በልተን ስንጠጣ ይፈጭልናል ቶሎ ማለት አይደለም። ይሄ በጣም ብዙ ጊዜ ጣሊያን ሀገር ያሉ ዶክተሮች የሚመክሩት የሚነግሩት፣ በተለይ መክሳት ሸንቃጣ የሆነ ሰውነት እንዲኖራት የምትፈልግ ሴት፣ እንዲኖረው የሚፈልግ ወንድ ጋዝ ያለው ውሃ የደረሰበት እንዳትደርስ ነው የሚባለው። በሶስተኛ ደረጃ እኛ ሀገር በጣም የተለመደ አባባል ውሃ ግማሽ ስትሰጪ ምነው አንቺ አጉድል የሰጠሽኝ ይባላል አይደለ? ብዙ ጊዜ ውሃ እኛ ሀገር ሰርቭ መደረግ ያለበት ሙሉን ግጥም ያለ ውሃ ነው። በቃ ትልቅ ሲሳ ያለን ማለት ነው። እንደዚህ ስንጠጣ አይደለ? ይህን ወስደን ግጥም አድርገን ነው የምንጠጣው፣ ሁሉንም በአንድ ጊዜ። እንደዛ ውሃ በምንጠጣበት ጊዜ
ለሰውነታችን ምንም ጠቀሜታ የለውም። እንደገባ ይወጣል። ሰውነታችንን ሳይጠቅመን፣ ሰውነታችንን ሳያጸዳልን፣ ሰውነታችን ውስጥ የተቀመጠ ቆሻሻ ውሃ የሚወጣው በንጹህ ውሃ ሲተካ ነው። ግን ንጹህ ውሃ ቆሻሻውን ውሃ አጥቦልን እንዲወጣ በሰውነታችን ውስጥ መጠጣት ያለብን አጠጣጥ ጎንጨት ጎንጨት እያደረግን ነው እንጂ በአንድ ጊዜ ግጥም አድርገን የምንጠጣው የዘልማድ ውሃ አጠጣጥ ሰውነታችንን ከጥቅሙ ጉዳቱ ነው የሚያመዝነው። ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ እያደረጋችሁ ሰፖርት እንድታደርጉ፣ ኮመንት እየጻፋችሁ የእናንተን ተሞክሮ ሼር እንድታደርጉ አደራ እያልኩኝ ወደ አራተኛው በአራተኛ ደረጃ በጣም ብዙዎቻችን ስፖርት በምንሰራበት ጊዜ ስፖርት ቤት ይደክመናል፣ ያልበናል፣ ውሃ በጣም ይጠማናል። ያኔ ምንድን ነው የምናጠፋው ጥፋት? ውሃችንን ግጥም አድርገን እንጠጣለን። መጠጣት ውስጥ በጣም ቆንጆ ነገር ነበረ። ግን እንደዛ ውሃ እየጠማን ግጥም አድርገን በምንጠጣበት ጊዜ ሰውነታችን የሚጠቅመንን ሚነራል በሙሉ በላብ አማካኝነት ትፍት ነው የሚያደርገው። ወይንም ደግሞ ሽንታችን ቶሎ 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 ይመጣል። ስለዚህ ሰውነታችን የሚጠቅመንን ነገር በሙሉ ውሃውን በተለይ እንደገባ እንዲወጣ ነው የሚያደርገው። በጣም ኃይለኛ ስፖርት እየሰራን በሚያልበን ጊዜ፣ ውሃ በጣም በሚጠማን ጊዜ ጎንጨት 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 ነው የምናደርገው። ግጥም አድርጎ መጠጣት በተለይ ኃይለኛ ጠንካራ ስፖርት በምንሰራበት ጊዜ ከጥቅሙ ጉዳቱ ያመዘናል ይላሉ በጣም ጎበዝ ፕሮፌሽናል ፐርሰናል ትሬነር። ውሃ ግጥም አድርጋችሁ እንድጠጡ አይፈቅድላችሁም። በአምስተኛ ደረጃ በጣም ብዙዎቻችን ስራ ቦታ ወክ እያደረግን እንዲሁም ደግሞ ቤት ውስጥ በቃ በየትኛውም ቦታ በምንሆንበት ጊዜ ውሃችንን ከቦርሳችን ውስጥ ውጥት እናደርግና እየተራመድን ቆመን ግጥም አድርገን እንጠጣለን። ኧረ እባካችሁ ውሃ ቆማችሁ አጠጡ፣ ኧረ እባካችሁ ውሃ ቆማችሁ አጠጡ፣ ኧረ እባካችሁ ውሃ ቆማችሁ አጠጡ ይባላል። እና እኔ አይገባኝም ነበር እስከ ቅርብ ጊዜ። ምንድነው አምን ላይክ ውሃ ቆሞ መጠጣት ምንድነው ችግሩ? ለምንድነው ውሃ ስንጠጣ ደገፍ ማለት ያለብን? ውሃ ስንጠጣ ቁጭ ማለት ያለብን? ውሃ በምንጠጣበት ጊዜ ግጥም አድርገን የማንጠጣው የሚለውን ነገር በጣም ብዙ ፈልጌ ጠይቄ አማክሬ የተሰጠኝ መልስ ውሃ በምንጠጣበት ጊዜ ደገፍ ብለን ቁጭ ብለን ጎንጨት እያደረግን በምንጠጣበት ጊዜ ሰውነታችን ከውሃው የሚጠቅመውን ነገር ኦክሲጅን ለሴሎቻችን እንዲሁም ደግሞ ለደም ዝውውር ለተለያየ ነገር ይጠቅመናል። ቆመን እየተጣደፍን ውሃ በምንጠጣበት ጊዜ እየተሯሯጠን ቆመን በምንጠጣበት ጊዜ ለኩላሊታችን እናጨናንቀዋለን። ለኩላሊታችን ሌላ ስራ ሌላ ጫና እናደርግበታለን የሚል መልስ ነው የተሰጠኝ። በዚህ ጉዳይ ላይ እናንተ የምታውቁት እናንተ የተመከራችሁት እናንተ ይጠቅማል ብላችሁ የምትሉትን አሁንም ውሃ ቆሞ መጠጣት ምን ችግር ያመጣል የሚለውን ግልጽ አድርጋችሁ ኮመንት ላይ ጻፉልን፣ እንማማርበታለን። ይሄ ለእኔም በደንብ ግልጽ እንዲሆንልኝ ነው። እኔ ለኩላሊት ጫና ያመጣል፣ እንዲሁም ደግሞ ሴሎቻችን ያው ታውቃላችሁ ውሃ በጣም ያስፈልጋቸዋል አይደለ? ኦክሲጅን በጣም ያስፈልጋቸዋል። ስለዚህ ከውሃው የሚያገኙትን ኦክሲጅን አሰምለት የሚያደርጉት ተረጋግተን ቁጭ ብለን ጎንጨት እያለን ኢንጆይ እያደረገን ስንጠጣ ነው። አለበለዚያ እንደገባ ይወጣል፣ እንደገባ ይወጣል፣ እንደገባ ይወጣል። ደግሞ ያው መቼም ግዴታ ውሃ ገብቶ ከወጣ ኩላሊት ስራ ይጨምርበታል ማለት ነው። ይሄ ነው እንግዲህ በጣም ውሃ ቆማችሁ አትጠጡ የሚባለው ዋነኛው ነገር። በስድስተኛና በመጨረሻ ምግብ እየበላችሁ ውሃ አትጠጡ፣ ምግብ እየበላችሁ ውሃ አትጠጡ ይባላል። በተለይ ምግብ ከመብላታችሁ በፊት 30 ደቂቃ በፊት ነው ውሃ መጠጣት ያለባችሁ። ምግብ ከበላችሁ በኋላ ከ30 ደቂቃ በኋላ ነው መጠጣት ውሃ ያለባችሁ ይባላል። በጣም ግራ ይገባኛል። ምክንያቱም እኔ 20 ዓመት ሙሉ ጣሊያን ሀገር ሬስቶራንት ገና ቁጭ ስንል መጀመሪያ የሚያመጡልን
ውሃ ትፈልጋላችሁ ወይ? ሩም ቴምፕሬቸር፣ ቀዝቃዛ፣ ጋዝ ያለው፣ ጋዝ የሌለው፣ ምን አይነት ውሃ ነው የምትፈልጉት ነው የምንባለው። የምትፈልጉትን ውሃ ታዛላችሁ። የምትፈልጉት ውሃ ከምግብ በፊት የሚመጣላችሁ ውሃ ነው እንዴ። ታዲያ ውሃውን መቼም ሳናዝ ምግብ ብቻ አዘን አንወጣም፣ እንዴት ነው የሚሆነው በሚል በጣም በዚህ ጉዳይ ላይ ከብዙ ሰዎች ጋር ከብዙ እውቀት ካላቸው ሰዎች ጋር ተመካከሬ ምንድን ነው የተሰጠኝ መልስ? ውሃ መምጣቱ ጥሩ ነው፣ ምግብ ትንስ ቢለን እንዴ ውሃ ምግብ እየበላን እንዴት ነው ውሃ ማንጠጣው ለሚለው ጥያቄ ውሃ አትጠጡ አይደለም። እዚህ ጋር ትልቅ ምንድን ነው የተሰጠኝ መልስ? ውሃ አትጠጡ አይደለም። ውሃ ምግብ እየበላችሁ ሩም ቴምፕሬቸር ውሃ ምግብ እየበላችሁ ጎንጨት ማለት ትችላላችሁ። ውሃ ምግብ እየበላችሁ አትጠጡ የሚባለው ውሃው ሰውነታችንን ገብቶ እንዳይነፋን ከዛ በኋላ ምግብ በምንበላበት ጊዜ ሰውነታችን ሆዳችን ልጥጥ እንዳይል ሰውነታችን እንዳይጨናነቅ በሚል አይነት መልኩ ነው። ውሃ ምግብ እየበላን በምንጠጣበት ጊዜ ምግቡ እንደገባ ይወጣል። ከምግቡ የምናገኘው ቪታሚኖች፣ ከምግቡ የምናገኘው ሚነራሎች፣ ከምግቡ የምናገኘው ፕሮቲን፣ ፋይበር እነዚህ ነገሮች በሙሉ ከሰውነታችን ጋር አስምሌት እንዳያደርግ የሚያደርገው ምግብ እየበላን ውሃ በምንጠጣበት ጊዜ ነው። ስለዚህ ምግብ እየበላን ትን ቢለን ኦፍኮርስ ብድግ አድርገን ጎንጨት ብለን ምግቡን ወደታች እንዲወርድ እናደርጋለን። ወይንም ደግሞ የሆነ አፋችን ድርቅ ቢልብን ምግብ ከበላን በኋላ ጎንጨት ማለት እንችላለን። ምግብ እየበላን ውሃ ጎንጨት ማለት ሲፈቀድልን፣ ምግብ እየበላን ግን ውሃ ግጥም አድርጎ መጠጣት ምግቡ እንደገባ ምንም ሳይጠቅመን እንዲወጣ ነው የሚያደርገን። ከዛ ቶሎ ይርበናል። ከዛ እንደገና ድጋሚ ቶሎ እንበላለን። ያ ላልተፈለገ ውፍረት ይዳርገናል። በዚህ ነው የተሰጠኝ ትክክለኛ መልስ። እናንተ ለምንድን ነው ምግብ እየተበላ ውሃ የማይጠጣው? ከዚህ የተለየ መልስ ካላችሁ ይሄ የምንማማርበት ፔጅ ስለሆነ የምታውቁትን ይጠቅማል ብላችሁ ተለምዷችሁን ሼር እያደረጋችሁ ሁሉንም ደግሞ እኔንም ደግሞ እንድትጠቅሙ አደራ እያልኩኝ ሲቀጥል እንደነዚህ አይነት ጠቃሚ ቪዲዮዎች በምንሰራበት ጊዜ ሞራል እንድትሆኑን ላይክ እያደረጋችሁ ሼር እያደረጋችሁ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እንድታደርጉ መልካም ስራ መልካም ቪዲዮ ደግሞ እንደዚህ ጠቃሚ የሆኑ ሀሳቦች የሚያነሱ ሰዎችን እንድታበረታቱ አደራ እያልኩኝ በሚቀጥለው ኢትዮ ኤልሲ ላይፍስታይል ላይ ጠቃሚ በሆኑ እያዝናኑ በሚያስተምሩ በተለያዩ ቪዲዮዎች እስከምንገናኝ ተባረኩልኝ ልጆቼ።